ትናንትና ለተሰኙ ላይ እንግዲህ የበለስን ሁኔታ እንዳየነ ዛሬ ደግሞ እለቱ ማክሰኞ ወይም ዕለተ ሰሉስ እየተባለ ይጠራል። በዚህ ቀን የተፈጸመው ምስጢር የምናከብርበት ምክንያት እናወራለን ማለት ነው። እንደምን አደራችሁ፣ እንደምን ሰነበታችሁ። እንግዲህ ዕለተ ሰኑይ የበለስን ቀን ብለናል። ዕለተ ማክሰኞ ደግሞ የጉባኤ ቀን እየተባለ ይጠራል። የጉባኤ ቀን፣ የጥያቄ ቀን። ጉባኤና ጥያቄ የምናየው በዋናነት ጉባኤውንና በጉባኤ የተነሱ ጥያቄዎች እናያለን። ማክሰኞ የጉባኤ ቀን ነው። ጉባኤው ደግሞ ክርስቶስ ሲያስተምር ያደረጋቸው ጉባኤዎች አሉ፣ እነሱን ጉባኤዎች እናነሳለን። የተጠየቃቸው ጥያቄዎች አሉ፣ እነሱን እናነሳለን። ክርስቶስ የሰዎችን ጥያቄ ሊመልስ ነውና የመጣ ብዙ ጥያቄዎች ተጠይቋል፣ ብዙ መልሶች መልሷል። ዕለተ ማክሰኞም የመጨረሻ ጉባኤ 3 ዓመት ከ3 ወር አስተምሮ የጉባኤ ማጠቃለያ ቀን ነው። ከዚህ ቀን በኋላ ጉባኤ ሰርቶ አላስተማረም። እስካሁን ቀን ድረስ ብዙ ጉባኤያት ተደርገዋል፣ ብዙ ትምህርቶች ተካሂደዋል። እስካሁን ቀን ድረስ ለአንድ ሰው ለብዙ ሰው በቀንም በጨለማም ጉባኤዎችን አስተምሯል። ለአንዳንድ ሰዎች ጉባኤ አድርጓል። ለአንድ ሰዎች ለሳምራዊቷ ሴት አንድ ናት ብሎ ሴት ናት ብሎ ታማሚ ናት ብሎ ሰው የናቃት ናት ብሎ ሳይንቃት ለአንዲት ሴት ጉባኤ አድርጓል። በሌሊት ሁሉን ትተው ለተከተሉት ለደቀ መዛሙርቱ በሌሊት እየመጣ ይማር ለነበረው ለአንዱ ኒቆዲሞስ ጉባኤ አድርጓል። ለብዙ ሰዎች ለ5 ገበያ ያክል ሕዝብ ጉባኤ አድርጓል። በተለያየ ቦታ በተራራ አስተምሯል፣ በምኩራብ አስተምሯል፣ በባህር አስተምሯል። በተለያየ ቦታዎች ጉባኤ አድርጓል። የተራራው ስብከት፣ የባህር ላይ ስብከት፣ የምኩራብ ስብከት፣ የደብረ ዘይት ስብከት እያለ ስብከቶቹ በራሱ ቦታ አላቸው። በተራራ ላይ ያስተማረበት ጊዜ አለ፣ በባህር ላይ ያስተማረበት ጊዜ አለ፣ ለአንድ ሰው ያስተማረበት ጊዜ አለ፣ ለብዙ ሰው ያስተማረበት ጊዜ አለ፣ ተጠይቆ ያስተማረበት ጊዜ አለ፣ ጠይቆ ራሱ ያስተማረበት ጊዜ አለ። ተጠይቆ ሰዎች ጥያቄ ሲጠይቁት ጥያቄ ያስተማረበት አለ። ምጽአቱን ስናይ ተጠይቆ ነው ያስተማረ። ነገረ መንግስተ ሰማያትን ስናይ ሐዋርያት ተሰብስበው በመንግስተ ሰማያት ማን ይበልጣል ብለው ጠየቁት። በመንግስተ ሰማያት የመንግስተ ሰማያትን ነገር ነግሯቸዋል። ተጠይቆ አስተምሯል። አይሁድ ጠይቀውት መልሶላቸዋል። እሱም ደግሞ ጠይቋቸው አልመለሱለትም። ስለዚህ የማክሰኞ ቀን የጉባኤ ቀን ተብሎ ይጠራል። ጉባኤ ማለት ምንድነው ከተባለ ስብስብ ነው። የነቢያትን ስብስብ ጉባኤ እንለዋለን። ጉባኤ ነው የነቢያት ጉባኤ የሚባለው። ስለዚህ ስለ ክርስቶስ ሰው መሆን የተነገረ ስብስብ ነው። የሐዋርያት ጉባኤ አለ፣ የቤተ ክርስቲያን ጉባኤ አለ። ቤተ ክርስቲያን ጉባኤያዊት ናት፣ አንዲት ናት። አንዱ ስለ ሁሉ ይጸልያል፣ ሁሉ ስለ አንዱ ይጸልያል። አንዱ ስለ ሁሉ ይጨነቃል፣ ሁሉ ስለ አንዱ ይጨነቃል። ጸሎት በምናደርግበት ሰዓት ስለ አንድ ነፍስ ሞተ ስላረፈ ነፍስ ትጸልያለች ቤተክርስቲያን። ስላን በመከራው ስላለ ሰው ምዕመናን ተሰባስበው ይጸልያሉ። ሰለስቱ ምዕት በሃይማኖተ አበው በምዕራፍ 19 ላይ ዘውእቱ ህሊና ቅዱስ ጉባኤያዊ ቤተክርስቲያናዊ ሐዋርያዊ ብለው ይገልጧታል። ቤተክርስቲያን ነች። ህሊና ቅዱስ ማለት የከበረ ሃይማኖት ይሄ ነው። የከበረ እምነት ይሄ ነው። ጉባኤያዊ ጉባኤ የቆመለት ቤተክርስቲያናዊ ምዕመን የተቀበለችው አሁን ጉባኤ የቆመለት ቤተክርስቲያን ጉባኤያዊት ናት። ክርስቶስ የመሰረተውም ይህን ጉባኤ ነው። ቤተክርስቲያን አንዲት ናት። አንዲነቷ ደግሞ ጉባኤያዊት ናት። ስለዚህ ዛሬ ዕለተ ሰሉስ የጉባኤ ቀን ዕለተ ጉባኤ እየተባለ ይጠራል። ዕለተ ሰሉስ የጉባኤ ቀን፣ አንድ ላይ የምንሰባሰብበት ቀን። አንድ ላይ በየት ነው የምንሰባሰበው? በቤተ ክርስቲያንም በአንድ ላይ እንሰበሰባለን፣ በልብም በአንድ እንሰበሰባለን፣ በአነጋገርም በአንድ እንሰበሰባለን፣ በምስጢራትም በአንድ እንሰበሰባለን፣ በመንግስተ ሰማያትም በአንድ እንሰበሰባለን፣ በጸሎትም በአንድ እንሰበሰባለን። ሁሉ በአንድ እንሰበሰባለን፣ ለንባብ በአንድ እንሰበሰባለን። በአንድ ቅዳሴ በሁሉም ቦታ አንድ ቅዳሴ በመቀደስ እንሰበሰባለን።
አንዱን ስጋውን ደሙን በመቀበል እንሰበሰባለን። መስቀሉን በመሸከም እንሰበሰባለን። ተዘርተን ነበር፣ ትንትን ብለን ነበር። የሰው ልጅ ልቡ ነው ዝርው ሆኖ ነበር። አሁን ግን ክርስቶስ በአንዲት ጉባኤ ሰበሰበ። ሐዋርያትን ሲያስተምራቸው ማይረሩስ ብዙ ወገባሩስ ህዳት ማይረሩ መከሩ በጣም ብዙ ነው፣ ሰብሳቢው ግን ትንሽ ነው ብሎ እንደነገራቸው የኛ ልቡና በተለያየ ቦታ ተሰብስቦ ነበር። ሐዋርያትም ሂዱ ሰብስቡ ይብሉ ወደ ዓለም የበተናቸው ይህን የተሰበሰበውን የተበተነውን ልቡናችን እንዲሰበሰቡ ነው። እኛ ተሰብስበን አንዲት ጉባኤ እንባላለን። ቤተክርስቲያን አንዲት ናት። አንዲት ጌታ፣ አንዲት ጥምቀት፣ አንድ ምስጢር አላት ምንለው ብለን የምንናገረው ይህን ስብስብ ነው። ይህ ስብስብ ደግሞ ቅዱስ ነው። ቅድስት እያለን እናገራለን። ቅድስት ቤተክርስቲያን እግዚአብሔርን ቅዱስ እንዳለ ሁሉ እኛ ደግሞ ቤተክርስቲያን ቅድስት እንላታለን። እግዚአብሔር ቅዱስ ነው። ስብስቡ ቅዱስ ነው። ጉባኤው ቅዱስ ነው። ቅድም የአይሁድን ጉባኤ በዕለተ ሰኑይ ጉባኤያችን የአይሁድን ጉባኤ ዕፀ በለስ ነው የተረገመ ነው እንዳለ ሁሉ ይህን የቤተ ክርስቲያንን ጉባኤ ደግሞ ቅድስት እያልን እናገራለን። ዘላለማዊት እያልን እናገራለን። ክርስቶስ እረኛ እንዳለ ሁሉ ቤተ ክርስቲያን ደግሞ ምን እናታለን? በአባግ ይህ የተሰበሰቡ ማንነታችን ካለ ክርስቶስ አይሰበሰብማ። ክርስቶስን ራስ እንዳለ ሁሉ ቤተክርስቲያን ደግሞ ሐዋሳት አካላት እያልን እንጠራለን። ሐዋሳት ዓይን፣ ጆሮ፣ እግር እነዚህ ሁሉ የተሰባሰቡበት ክርስቶስን ሙሽራ እንዳለ ሁሉ ቤተክርስቲያን ደግሞ ሙሽሪት እንላታለን። የዚህ ስብስብ ነው 120 ቤተሰብ መረጠ የምንለው ይህን ጉባኤ ነው። በዚህ ጉባኤ ደግሞ ብዙ ጥያቄዎች ተነስተዋል። ለምሳሌ ህይወታዊ ጥያቄ ተነስቷል። ፈተናዊ ጥያቄ ተነስቷል። ህይወታዊ ጥያቄ እንዴት እንዳን የሚለው እንዴት እንዳን ለምሳሌ ስለ መንግስት ሰማያት አኖር ሐዋርያት ጠይቀዋል። ስለ መምጣቱ ጠይቀዋል። ስለ ቤተክርስቲያን አመሰራረት ጠይቀዋል። ይህ ህይወታዊ ጥያቄ ነው። እንዴት መዳን እንዳለባቸው፣ ልጃቸው እንዲያድንላቸው፣ ራሳቸው እንዲያድናናቸው ጠይቀዋል። ሲሞቱባቸው እየሮጡ መጥተው አስነሳልን ከሞት አስነሳልን ብለው ጠይቀዋል። ሲራቡም ጠይቀዋል። ይሄን አይነት ጥያቄ አለ። ሁለተኛው ጥያቄ ግን አይሁዳዊ ጥያቄ፣ ተንኮል የተሞላበት ጥያቄ ነው። አይሁድ የጠየቁት ጥያቄ ተንኮላዊ ጥያቄ፣ ክፋታዊ ጥያቄ። አንደኛው ጥያቄ አይሁድ ይዘውለት የመጡ ጥያቄ አንድ ሴት ይዘው መጡ ይላል ዮሐንስ ወንጌል ምዕራፍ 8 ላይ አንድ ሴት ዘሙት አገኟትና ይዘዋት መጡ። ይዘው መጥተው እንዲህ አሉት፣ አንተ ሰው ሙሴ ኃጢአት ስትሰራ በዝሙት የተገኘች ሴት ከተገኘች በድንጋይ ተቀጥቅጣ ተወግራ ትሙት ይላል። አንተስ ምን ትላለህ ብለው ጠየቁት። ይህ አሁን የመዳን ጥያቄ ነው አይደለም፣ የተንኮል ጥያቄ ነው። ምን ብለው አሰቡ? አይ ትሙት ብሎ ቢፈር ለሰው አዝናለሁ፣ ሰው ያሳዝነኛል ይላል። ግን ደግሞ በሰው ላይ ሞት ይፈርዳል። አድናለሁ መድኃኒት ነው ይላል፣ በሰው ላይ መዳን ይፈርዳል ብለው ሊዘብቱበት ፈልገው አይ አትሞትም ብሎ ደግሞ ቢናገር ደግሞ ምን ብለው አሰቡ? አይ ሙሴ በዝሙት የተገኘች ሴት በድንጋይ ተወግራ ትሙት ይላል። ስለዚህ የሙሴን ሕግ አከብራለሁ ይላል፣ የሙሴን ሕግ ይሽራል ብለው ሕግ ሰዓሪ ሕግ ብለው ሊፈርዱበት በድንጋይ ሳቅለው እንዲገሉት ምክንያት ለማግኘት ነው። እንዲህ አይሁዳዊ ጥያቄ አለ። በሰንበት ለምን ታድናለህ ብለው ጠይቀውታል። በሰንበት ለምን ታድናለህ? አሁን ይህ አይሁዳዊ ጥያቄ ነው፣ ክፋት የተሞላበት ጥያቄ። እንዲህ ነው ብለው ምክንያት ለማግኘት የሚጠይቅ ጥያቄ ነው። ደቀ መዛሙርት ለምን በሰንበት እሸት ይበላል ብለው ጠይቀውታል። እስኪ ታምር አሳየን፣ ምልክት አሳየን ብለው ጠይቀውታል። ምልክት አሳየን ከዮናስ ምልክቱ ሌላ ምልክት አይሰጣትም ብሎ እሱ መልሶላቸዋል። ዘማ ይላቸዋል። ቤተ አይሁድን ዘማ ይላቸዋል። ዘማ ወንድ ቢቀያየርላት ትወዳለች እና ቤተ አይሁድን መምህራን ቢቀያየሩላቸው ይወዳሉ። ነቢያት ተቀያይረውላቸዋል፣ ግን አላመኑባቸውም። እነ ኢሳያስን በመጋዝ ተርትረው በኩላ ሰቅለው ገለዋቸዋል።
ስለዚህ ጥያቄ አይሁዳ እንደዚህ አይነት ጥያቄ ነው የጠየቁት። ሌላ ሁለተኛ ፈሪሳዊ ጥያቄ፣ ፈሪሳውያን አንድ ጥያቄ ጠይቀውት ነበረ። ፈሪሳውያንና ሰዱቃውያን ሁለቱ እድሜ ዘመናቸውን ሲከራከሩ የሚኖሩበት ጥያቄ ነበር። ይህ ጥያቄ ደግሞ ፈሪሳውያን ትንሣኤ ሙታን አለ የሚሉ ናቸው። ትንሣኤ ሙታን ቢኖርም በገነት በመንግስተ ሰማያት ግቢ አለ፣ ጋብቻ አለ ብለው የሚያምኑ ናቸው። ሰዱቃውያን ትንሣኤ ሙታን የለም የሚሉ ናቸው። እና ሰዱቃውያን ፈሪሳውያንን የሚጠይቋቸው ጥያቄ ነበረ። ጥያቄውም እንዲህ የሚል ጥያቄ ነው። በመንግስተ ሰማያት ጋብቻ አለ፣ ሰበሳብ አለ ካላችሁ በኦሪቱ ወንድሙ ሲሞትበት አቅም ዘር አለወከ ለወንድም ዘር አቁምለት የሚል ሕግ አለና የወንድሙን ሚስት አግብቶ ለወንድሙ ዘር ይተካለታል። ስለዚህ አንድ ሰው ነበረ፣ ሚስት አገባ፣ ሞተ። አሁንም ያችን ሴት ሁለተኛ ወንድሙ አገባት፣ ሳይወልድ ሞተ። ሶስተኛውንም አገባት፣ ሳይወልድ ሞተ። አራተኛው አገባት፣ ሳይወልድ ሞተ። እንዲህ እያሉ ሰባቱ በሙሉ አገቧት፣ ሳይወልዱ ሞቱ። በመንግስተ ሰማያት ይቺ ሴት የማን ሚስት ትሆናለች እያሉ ጥያቄ ጠይቋቸው ነበር። ለሰባቱ ነው እንዳይሏቸው መንግስተ ሰማያት አለመዘመናት ይሏቸዋል። ለአንዱ ነው እንዳይሏቸው እግዚአብሔር ሲፈርድ ያዳላልን በዚህ ምድር ለሁሉም የሆነ ሴት እንዴት በመንግስተ ሰማያት ለአንዱ ትሆናለች እያሉ ይዘብቱባቸዋል። ይህን ጥያቄ ጠይቀውታል ሰዱቃውያን፣ ትንሣኤ ሙታን የለም የሚሉ ናቸው። ይህን ጥያቄ ሲጠይቁት እንዲህ ብሎ መለሰላቸው። ስሕትክሙ በየአእምሮ መጻሕፍትን ባለማወቃችሁ ሳታችሁ በደላችሁ። በመንግስተ ሰማያትስ ማግባት መጋባት የለም፣ አኗኗራችሁ እንደ መላእክት ነው ብሎ መልሶላቸዋል። ይህን ጥያቄ ጠይቀውታል። ስለ ዮሐንስ ጥምቀት ጠይቀውታል። ስለ ዘማዊቷ ሴት በድንጋይ ተወግራ ትሙት ብለው ጠይቀውታል። የጠቅላላ አይሁድ የሚፈልጉትን ጥያቄ ጠይቀውታል። እርሱም ይመልስላቸዋል፣ እነርሱም መልሰውለታል። ይህ አይሁዳዊ ጥያቄ ነው፣ ለድነት የማያበቃ እስኩ ወረድ መስቀል ከነራይ ወንመንበከ ከመስቀሉ ውረድና እንመንብህ አይነት ጥያቄ። ፊቱን ሸፍነው በጥፊ የመቱ መኑ ጸፋ ከተነበየ ይላል። እስቲ ማን በጥፊ መታ ትንቢት ተናገር የሚል አይነት ጥያቄ ይጠይቁት የነበረ ጥያቄ፣ አይሁዳዊ ጥያቄ ነው ይጠይቁት የነበረ እና ዕለተ ሰሉስ ሶስተኛው ቀን የምን ቀን ተብሎ ይጠራል? የጉባኤ ቀን፣ የጥያቄ ቀን። ክርስቶስ ያደረገው ጉባኤ፣ ያስተማረው ጉባኤ፣ ነቢያት ያስተማሩት ትምህርት፣ ሐዋርያት ያደረጉት ጉባኤ፣ ቤተክርስቲያን አሁን ድረስ የምታደርገው ጉባኤ፣ ቤተክርስቲያን ጉባኤያዊነቷን አሐቲነቷን የሚሰበክበት ዕለተ ጉባኤ ተብሎ ይጠራል። ከዛሬ ቀኑ ሌላ ቀን መላ ህዝብ አይገኝም፣ ሁሉም ተበትኗል። እና ዕለተ ሰሉስ የጉባኤ ቀን ናት። ጉባኤ አንድ ሆነን በአንድነት ተሰብስበን የክርስቶስ ሕማሙንና ሞቱን የምናስብበት፣ ክርስቶስ ያስተማራቸውን ትምህርት ምናውቅበት። እኔንስ ምን አስተማረኝ? ክርስቶስ ያደረጋቸው ጉባኤያቶች አሉ፣ ያስተማራቸው ትምህርቶች አሉ፣ የሰራቸው ስራዎች አሉ። በእነዚህ ስራዎች ውስጥ ምንድነው ያስተማረው? እኔ ምንድነው ያስተማረኝ? እኔ ምንድነው የመከረኝ? ለኔ ምን ነገረኝ ብለን ክርስቶስ ያደረጋቸውን ጉባኤያት፣ ካህናት ያደረጓቸውን፣ መምህራን ያደረጓቸውን፣ ቤተክርስቲያን የምታደርገውን የጸሎት ጉባኤ የምናስብበት ዕለተ ሰሉስ ተብሎ ይጠራል። አራተኛው ቀን ረቡዕ ይባላል። ረቡዕ ማለት አራተኛ ቀን ነው። በዚህ ቀን ደግሞ ምን በመባል ይታወቃል? ምክረ አይሁድ፣ የአይሁድ ምክር የተጠናቀቀበት፣ የአይሁድ ምክር ያለቀበት ዕለተ ምክር ማለት 5500 ዘመን ነቢያት የመከሩት ምክር አለ። 33 ዓመት ከ3 ወር አይሁድ የመከሩት ምክር አለ። ዲያብሎስ የመከረው ምክር አለ። ራሱ እግዚአብሔር የመከረው ምክር አለ። ስጋዊ ምክር ናትና 5500 ዘመን ማን የመከሩት? ነቢያት የመከሩት ምክር፣ ትንቢት የተናገሩት፣
ይህ ሁሉ ምክረ ነቢያት ይባላል። ይህ ምክር የተፈጸመበት ነው። 3 ዓመት ከ3 ወር 33 ዓመት ከ3 ወር በዚህ ዓለም ሲኖር ክርስቶስ ሲመላለስ አይሁድ የመከሩት ምክር አለ። ብዙ ምክር መክረዋል። ሁሉ ዓለም ተለወደሪው ዓለም ሁሉ ተከተለው እንዴት እናደርገው? አንዳንድ ጊዜ ከእግዚአብሔር ጋር ለማጣላት ሞክረዋል። አንዳንድ ጊዜ ከቄሳር ጋር ለማጣላት ሞክረዋል። አንዳንድ ጊዜ ከሙሴ ጋር ለማጣላት ሞክረዋል። በምክራቸው ከህዝቡ ጋር ህዝቡን አትከተሉት፣ እብድ ነው፣ ሰይጣን ይዞታል፣ በብዔልዜቡል የወጽሙ ለአጋንንት ሎቱ ስብሐት፣ አጋንንትን በአጋንንት አለቃ ይወጣል ብለው መክረዋል። አጋንንት እንኳን ፈውስ የሚያደርገው በአጋንንት አለቃ ነው ብለው መክረውበታል። ታምራት ሲያደርግ ታምራቱ የሚያደርገው አይ ከነቢያት አንዱ ነው ብለው ደምድመዋል፣ መክረዋል፣ አሳድመዋል። እርሱ የባህሪ አምላክ እንደሆነ ነግሯቸው የባህሪ አምላክ መሆኑን ላለማመን የእግዚአብሔር መሆኑን እየነገራቸው የእግዚአብሔር ልጅ አይደለም ላለማለት መክረዋል። ምክራቸውንም በአደባባይ ተናግረዋል። እኔ የእግዚአብሔር ልጅ ነኝ በድንግልና መወለዱን በድንግልና መጸነሱን እየነገራቸው ዮሴፍ ልጅ ነው ብለው መክረዋል። ከሄሮድስ ጋር መክረዋል። ሄሮድስ 70 ሰገል ከሄዱ በኋላ ሊቃነ ካህናቱን ሰብስበው ጥያቄ ጠይቋቸው ነበር። በየት ይወለድ ክርስቶስ? ክርስቶስ በየት ይወለዳል ብሎ ጠይቋቸው ነበር። ምን አሉት? በቤተልሔም ዘይሁዳ እስመ ከማሁ ጽሑፍ በነቢይ ዋንቲኒ ቤተልሔም ምድረ ኤፍራታ ይእቲ ነገሥት ይሁዳ። በነቢይ እንዲህ የሚል ጽሑፍ ተጽፏል። አንቺ ቤተልሔም የይሁዳ ነገሥታት ከነገሱባቸው አታንሺም፣ መሲህ ባንቺ ይወለዳልና ብሎ ትንቢት ተናግሯልና በቤተልሔም ይወለዳል ብለው ከማን ጋር መክረው ነበረ? ከሄሮድስ ጋር ከገዳዩ ጋር መክረው ነበር። ከጲላጦስ ጋር መክረዋል። ከጲላጦስ ጋር መክረዋል። ይኮነ አርኮ ለቄሳር የቄሳር ወዳጅ አይደለም ራሱን ንጉሥ ያደርጋል ብለው ከሊቃነ ካህናቱ ከካህናቱ ከመምህራኑ አዋቂ ከሚባሉ ሰዎች ጋር መክረዋል። በዮሐንስ ወንጌል ምዕራፍ 7 ላይ ኒቆዲሞስ አንድ ምክራቸውን አፍሶባቸዋል። ተኮንኑ ለሰው ዘይኖሌትው ሰውን ሳይመረምሩ ይፈርዱበታልን ብሎ ጉባኤያቸውን መክሮባቸዋል። ክርስቶስ ከተወለደ ጀምሮ ከማስተማር ጀምሮ የአይሁድ ጉባኤ ምክር ነው ያደረገው። ምን የሚሆንበትን ክርስቶስ የሚስትበትን ክርስቶስ የሚዋረድበትን ክርስቶስ አምላክ አይደለም ብለው መክረዋል። ከሄሮድስ ጋር የመከሩት ምክር አለ። ራሳቸው የአይሁድ ጉባኤ ከፈሪሳውያን ከጻፍት ጋር የመከሩት አለ። ከወታደሮች ጋር የመከሩት ምክር አለ። ከአጋንንት ጋር የመከሩት ምክር አለ። ከአጋንንት ጋር የመከሩት ምክር አለ። ክርስቶስ በድንግልና ተጸንሶ በድንግል አልተወለደም ብለው የመከሩት ምክር አለ። አሁን ከአጋንንት ጋርም መከሩ፣ ከሄሮድስ ጋርም መከሩ፣ ከጲላጦስ ጋርም መከሩ። 5500 ዘመን የተመከረ ምክር አለ። ይህ የአይሁድ ምክር ነው። ምክር አይሁድ እየተባለ ይጠራል። የአይሁድ ምክር የተፈጸመበት የመጨረሻው ምክር ግን ከማን ጋር መከሩ? ከይሁዳ ጋር መከሩ። ከይሁዳ ጋር የመከሩት ምክር ስሙን ይሰጣቸው ወመስለ ውእቱ ውስጥ ቧ ሰይጣን ውስጥ ልበ ይሁዳ ይላል። ከእንጀራው ጋር ከይሁዳ ልቡና ሰይጣን አብሮት ገባና በጌታው ላይ እንዲመክር አደረገው።